ጃፓን የሚኖር ጓደኛ ዘመድ የምታውቁት ሰው ካለ ይሄንን ቪዲዮ ሼር አድርጉላቸው። ጃፓን እንግዲህ ከሳይክል ጋር የተገናኘ 113 አዲስ ህግ አውጥታለች። እነዚህም ህጎች እንግዲህ በጣም ብዙ ስለሆኑ ሁሉንም አልነግራችሁም። የተወሰኑትንና ለእናንተ በጣም ወሳኝ ናቸው ብዬ ያሰብኳቸው ልንገራችሁ። የመጀመሪያው እንግዲህ አኦይ ኪፕ የሚባል ሲስተም ጀምራለች። ይሄ ምንድነው? ከዚህ በኋላ ሳይክል እየነዳችሁ ለምታጠፏቸው ጥፋቶች ልክ እንደ መኪና ትኬት ይሰጣችኋል፣ ለነሱም ገንዘብ ትከፍላላችሁ ማለት ነው። በፍርድ ቤት እስከ መከሰስ ደረጃም ልትደርሱ ትችላላችሁ፣ ገንዘቡን የማትከፍሉ ከሆነና ክሱን የማትቀበሉ ከሆነ ማለት ነው። በመሆኑም እነዚህ ወሳኝ ህጎች ምን ናቸው? የመጀመሪያው እንግዲህ ስልክ ይዞ መንዳት ወይም ደግሞ ስልክ እያዩ መንዳት እንዲሁም ሆልደራችሁ ላይ አድርጋችሁ ራሱ ማፕ እያያችሁ መንዳት 12000 የን ያስቀጣችኋል ማለት ነው። ይሄን እያደረጋችሁ ፖሊስ ከያዛችሁ 12000 የን ይቀጣችኋል። እንዲሁም ደግሞ ቀይ መብራት ከጣሳችሁም እንዲሁ 6000 የን ትቀጣላችሁ። ኤርፎን አድርጋችሁ ከነዳችሁም 5000 የን ትቀጣላችሁ። እንዲሁም ዝናብ ሆኖ ዣንጥላ ይዛችሁ ከነዳችሁም 5000 የን ትቀጣላችሁ። ሰው ጭናችሁ ከተገኛችሁም 3000 የን ትቀጣላችሁ። እንዲሁም ደግሞ ሳይክላችሁ ሃንድል ባሩ ላይ ፌስታሎች አንጠልጥላችሁ እናንተ መሪ እንዳይንቀሳቀስ በሚያደርግ ደረጃ ላይክ ኖርማሊም ፌስታል አንጠልጥላችሁ ከነዳችሁ እንዲሁ ገንዘብ ትቀጣላችሁ ማለት ነው። በጣም ብዙ አዳዲስ ህጎች ናቸው የወጡት። እነዚህን ህጎች ሰርች እያደረጋችሁ በማየት እኔም እንግዲህ ዩቲዩብ ላይ ሰሞኑን ሙሉ ህጎቹን እሰራላችኋለሁ። በተቻላችሁ አቅም ግን ከዚህ በኋላ ሳይክል ስትነዱ ተጠንቀቁ። በተለይ ቪዛ የሚያሳስባችሁ ሰዎች ከሱ ጋርም የሚያመጡባችሁ ችግሮች ስለሚኖሩ በተቻላችሁ አቅም እንድትጠነቀቁ አሳስባችኋለሁ። ፒስ አውት።